አመላከት ሐሙስ ማታ ነው የመጣሁት። እጥብጥብ አድርጌ ነበር እንደ ባባ አድርጌ ከማጸኗ ውስጥ ያወጣሁባት። አባቷ አይደል አለ ይሁን። ያው የወር አበባ ተዘግቶ ነበረ፣ ትእዛዝ ተሰጠው። ያው በትእዛዙ መሰረት በኢየሱስ ክርስቶስ ስም ያውልህ እንግዲህ ተመልከት። በማስም ነው እዚህ ትእዛዝ የተሰጠው። እስቲ የነበራችሁ እጃችሁን አውጡ። እንዴ ሁሉ ህዝብ ነበረ እንዴ? አዎ ተመልከት እንግዲህ የእግዚአብሔር ኃይል ይሄን ይሰራል። ስማ አቤት አቤት። የወር አበባን ስንት ጊዜ ነው የዘጋኸው? 6 ዓመት ከ8 ወር እንደገባች ነው በቃ መድኃኒቱን እንዳጋጣሚ ደግሞ ሰራተኛ አዲስ ሊመጣ ነው ሲባል አዘጋጅቼላት ነበር። እንደገባች ያንን የግመል ደም ረግጣ በየቤቱ ዙሪያውን ነው ያልሆነች ኢንዲያ ፊልም ነው እንደገባች እየረጋገጠች የገባችው። ገና ስትሄድ አዎ ቤቷ እንደገባች ነው በቃ። እጀሰብም እኮ 13 ዓመት ከ8 ወር አሉ። ለምንድን ነው የወር አበባውን የዘጋው? በቃ ማሚ በምጸልይ ሰዓት እንቅፋት እንዳትሆንባት ነው በቃ። እንትን ስትነይ ስገጂ ስትላ እኔ እንትን አሞኛል ትላታለች። በዛ ሰዓት እንዴት እንደዚህ ይሆናል ብላ ከኩብዝ ጋር ነው አምባሻ ኩብዝ ዳቦ ነው የሚባለው እዚህ ሀገር እንጀራ ነው የሚሉት ምናምን። እዛ ምንድን ነው የሚባለው? ኩብዝ ነው የሚባለው። ኩብዝ በኩብዝ ነው ያበላሃት? በኩብዝ ጥቅልል አድርጌ ያበላኋት። ከዛን 6 ዓመት ምን እንድትሆን ምንም በቃ ቤተሰብ እንዳታስታውስ በእናት አባቶቿን ሁሉ ስርስር አድርገን እንደዛ ልናስቀምጣት ነበር። አሁን ራሱ እንዴት እንደመጣች አናውቀው። ቤተሰብ እንዳታስታውስ? አዎ ግምግም ነው ያልነው። ከመጣም በኋላ ራሱ ብታይ ተቃጠልን። አሁን ምን ፈለጋችሁ? አሁንማ በቃ ሄዳለሁ። አባቷ ነው? አዎ አባቷ ነኝ። በጣም ስቃይ ነው ያየነው። ከመጣች በኋላ እንደውም አለመምጣቷን ነው የተመኘሁት ነበር። ስትበላ እንጀራ በተለይ ስትበላ ያስመልሳታል። በጣም ስቃይ ነው በጣም እና እንቅልፍ የለንም። ጸሎት አደርጋለሁኝ በእግዚአብሔር ስም እና አንድ ቀን ራሴ ክፍል ውስጥ ሆኜ ጸሎት እያደረኩ እሷ ሌላ ክፍል ነች። ጮኸች፣ አለቀሰች፣ ምልክት ሰጠኝ። ከዛ በኋላ እኔ እዚህ ጉባኤ እከታተላለሁኝ፣ ሐኪም ነኝ። ግን ጥበብ የእግዚአብሔር ነው። እግዚአብሔር መፍራት የጥበብ መጀመሪያ ነው የሚለውን ከቤተ ክርስቲያን ተምሬ ያደግኩ ነኝ። በዛ ምክንያት ሳይንስንም በዚህ በኩል ደግሞ ትልቁን ፈጣሪ ማመን ስለሆነ ጸሎት በፍጹም ተለይቶኝ አያውቅም። ጠዋት ስወጣ ከቤቴ ጸሎት አደርጋለሁ። ማታ ከመተኛቴ በፊት ጸሎት አደርጋለሁኝ። በፍጹም ወደ ሕክምና መውሰድ አልፈለኩም። በቀጥታ ይዣት የመጣሁት ወደዚህ ጉባኤ ነው። የመጣች ዕለት ተነስታ ወጣች። የዛን ዕለት ምልክት እዚሁ አሳየ፣ ተያዘልኝ። ይሄውና እዚህ ደረስኩኝ። ብዙ ለመናገር ፈልጌ ነበረ፣ ግን በቃ መናገር አልቻልኩም። ዶክተር ነህ? አዎ። የት መስሪያ ቤት? ረጅም ጊዜ በመንግስት ሆስፒታል አገልግያለሁኝ። አሁን ግን በግሌ እየሰራሁ ነው ያለሁት። አዎ፣ እዚሁ ዶክተርም አገኛችሁ ማለት ነው። አንዳንዴ ሲያስፈልግ ማለቴ ነው። እሺ፣ እንደ የወር አበባው እንደው ለ6 ዓመት መዘጋቱን ታውቅ ነበር? አላቅም ነበር። እኔ በፍጹም አላቅም። እኔ አሁን ሮብ ዕለት ስራ ላይ ስለነበርኩ ከእናቷ ጋር መታ የተናገረችውን ነገር ሲነግሩኝ ለራሴ በጣም ነው የዘገነነኝ። ግን እንዴት ወደ ሶሪያ ላካት ነው? እሷ ሊሄድ ብላ ነው ወደ ሶሪያ ሄደችው። በጣም ረጅም ታሪክ ነው ያለው። ማለት ከልጅነቷ ጀምሮ በጣም አስቸጋሪ ናት። አላወኩላትም። እናትየው ናት በቃ ትሂድ፣ ደብድበህ እዚህ ከምትገላት ትሂድ አለችኝ። ላክናት እና እኔ ሶሪያ ጥሩ ሀገር ይሁን መጥፎ ሀገር አላቅም። ከሄደች በኋላ ግን በስልክ ከኔ ጋር ብቻ ነበር የምትገናኘው እና በጣም ስቃይ ውስጥ እንደነበረች ትነግረኛለች። እና ለካ ያኔ በጣም ታስቸግረኝ የነበረው ሰው በመሆኔ አላወኩላትም። እርኩስ መንፈስ በውስጧ ያለ መሆኑ ስላላወኩ ስታስቸግረኝ የጉርምስና ነው የሚመስለኝ። እና አሁን እዚህ ያሉ ወላጆችን በሙሉ
መናገር የምፈልገው ልጆቻችሁን ስለ እግዚአብሔር ብላችሁ አትርገሙ። ካጠገባችሁ ገለል እንዲሉ በቃ አታድርጓቸው። እስኪ ወደ እግዚአብሔር ቤት አምጥታችሁ የሚሆነውን ተአምር የእግዚአብሔርን ተአምር እንዲያዩ አድርጓቸው። ልክ እንደኔ ልጅ ፈውስ ልታገኙ ትችላላችሁ። እና ልጆቻችሁን አትርገሙ ስለ እግዚአብሔር ብላችሁ። አንተ በፊት የመንፈስ አደጋ መሆኑ አልገባህም ነበረ ማለት ነው? በፍጹም አላወቅኩም። እኔ የመንፈስ አደጋ መሆኑን ባውቅ ኖሮ አልደበድብም ነበር። በቀጥታ ወደ ቤተ ክርስቲያን ይዤ ነው የምመጣው እና የጉርምስና አንዳንድ የምሰማው ነገር ሁሉ አያስደስተኝም ነበር። ጫት ትቅማለች ይሉኛል። እኔ ስራ ነው ሙለው እና እኔ ስመጣ በጣም ጨዋ ነች እና በፍጹም በቃ አላምንም ነበር። እና አንዳንድ ጊዜ በቃ ትሄዳለች ከጓደኞቿ ጋር ያለ ሰዓት ትገባለች። በዛ እየተበሳጨሁ ሲያጋጥመኝ እደበድባለሁኝ እና አንድ ቀን ትተዋለች ብዬ ነበር የምገምተው፣ ግን አልተወችም። እና እየተማረርኩ ሲሄድ አንድ ቀን አሰርኳት በሰንሰለት ከአልጋ ጋር እና ደበደብኩኝ። ስደበድብ እናትየው በቃ ከምትገላት እቺ ልጅ ምን አለ ወደዛ ብትሄዳለች እና በቃ ላክናት። እኔ እዛ ሄዳ ደህና ትሆናለች የሚል ግምት ነበረኝ፣ ግን ስቃዩ ባሰ። ሌላም ደግሞ ጋኔል ይዛ መጣች። አዎ ና ወደዚህ። አንተ መጀመሪያ የምታስቀማት የትኛው ነበር? የጫት ቤት። እንዴት ገባ? በቅናት በቃ ስለምን ቀና